ጉድጓድ ውስጥ 6 ወር 19 ቀን ቆይቻለሁ። እልልታና ጭብጨባ በአመት 2 ይድላል። ያንተ ቁመት በጣም ያጠረበት እዚያ ጋር ተንበርክኳል አይደል? ጎርፉ እሱን ይዞ ይሄድ ብሎ ወደ እኔ መለሰ ማለት እዚች ኪሴ ውስጥ ያስቀመጥኳት የ20 ሺህ ብር ቼክ አለ አሁን የምታወጣው እና ጌታ ብዙ ይባርክ። ጌታ ኢየሱስ ይባርክ። ፓስተር እንደዚህ መጥቶ ወደ ላይ የተነሱበትን ስመጣ ሞታለሁ። ወደ ኦርቶዶክስ ቤተክርስቲያን ጌታ ተናግሮ የሄድክበትን እስቲ እየጸለይን ሳለ እስቲ ቅጠሏን እይስል ኪስ ውስጥ ከትቼ ሳየው የኢትዮጵያ ብር 3 ብር ሆነች። 3 ሚሊዮን ብትሆን ምን አለበት? እጄን እንደዚህ ሳየው እችን የሚያክል ልጅ ሆነች። 4 ችቦችን ይዘን ኒቦች ጋር ስመጣ አንድ ጊዜ ኒቦች ተነስቶ እሳቱን ያጠፋና በእኛ ላይ ተከመረ። ልብስ ማለት በቃ ቃና ብሎ እኔን ሲያዩ እኔ ግማሽ ሰው ሆኛለሁ። እዛ ኢሳያስ አንተ ጋር የመጣው መላእክቶች ናቸው፣ እኔ ልኬ ነው። ብዙ ከበላ ሰው አብጦ ይሞታል። እሱም በልቼ ውሃ መጠጣት ለመድኩኝ ማለት። እናንተ ንቦች ኢየሱስ ክርስቶስ ጌታ ነው እኔ ስል የሆነ ቁጣ መጣ በእኔ ላይ። አሁን ቤተሰብ አለኝ፣ ምን አበላለሁ? ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው። በዛሬ በየኔ ቀን ዝግጅታችን በክፍል 2 ከነብይ ኢሳያስ አመኑ ጋር ተመልሰን መጥተናል። በክፍል 1 በጣም አስገራሚ የሆኑ ምስክርነቶችን ሰምተናል። ዛሬ ደግሞ በክፍል 2 ለየት ያሉ ነገሮችን እንሰማለን። እግዚአብሔር ከእናንተ ጋር ይሁን። ደስተኞች ነን አብሮነታችሁ ስለማይለይ። መልካም ቆይታ፣ ተከታተሉት። ይሄ እንግዲህ አገሩ ሰዎች ይሄንን ጸሎትን ሁሉን ያውቃሉ እንጂ ጸጋው በስቶልን እንጂ አንደኛ የቃል ዕውቀትን እንደዚህ ነገር ይሆናል የሚለው ነገር የለም። እኔ መንፈስ ቅዱስ ድምፅ ሰማው፣ በመታዘዝ ቀጠልኩኝ። ከዚያ እሺ ጌታ ወይ ጎርፍ በእኔ ላይ ይለፍ አልኩትና እጄ አውጥቼ ከፍ አድርጌ እጄን ቀና አደረኩኝና ጸልዬ ተንበርኮኩኝ ማለት ነው። ለዝናብ መጣ፣ ዶብ ዝናብ መጣ። ቦታው እንደዚህ ዳገት ነገር ነው፣ ከፍታ ነገር አለ። መንገዱን ይዞ ተራራውን ይዞ የሚመጣው ጎርፍ መጣ በእኔ ላይ። አንድ ሰውዬ በጌታ ያልሆነ ሰው ወንጌልን በጣም ይቃወም ነበር። አሁኑ ወደ ጌታ ቤት መጥቷል። ኢሻኔ የሚባል ሰው ነውና እሱ በዚህ በኩል ማሳ አለ። ወደ ማሳው ቦይ ቆፍሮ ጎርፍ ወደ ማሳ እንዲሄድ አድርጎ ነበርና እኔን አይቶ እዚያ ጋር ተንበርክኳል አይደል? ጎርፉ እሱን ይዞ ይሄድ ብሎ ወደ እኔ መለሰ ማለት። ወደዛ የሚሄደው ዘጋ። ከዚያ በዚህ በኩል የሚመጣውና እሱ ወደ እኔ የመለሰበት መጣ። እንደዚህ ነው የሄደው። እኔ ከነ መሬቱ ጋር ተጣብቅ ያለው ድምፅ ያላወጣም በልቤ ነው የምጸልየው። መጣ፣ እንደዚህ አልፎ ሄደ። ከሰዓት በኋላ ልጄ ኢሳያስ ጸሎትን ሰምቼዋለሁ፣ ባንተና በሕዝቢ ላይ ምሕረትን አድርጌያለሁ። ተነሳ፣ ታጠብ፣ ብላ፣ ጠጣ፣ ወጥተህ አውጅ፣ ሞትና በሽታ ቆሟል ብለህ አውጅ አለ። ተነሳው። ስነሳ ይሄ አራፋው ጎርፉ ያመጣበት በእኔ ላይ እንደዚህ ራሱ ሰርቶ ቤት ሰርቶ ነበር። እሱን አድርጌ ያወጣው፣ ወደ ቤት መጣው፣ ታጠብኩኝ። ክፍለ ማህበር የሚባል ብዙ ሸርቾች የሚሰበስብበት ፕሮግራም አለ። ማታ እዛ ጋር ሂድና አወጃል። ሄድኩኝ። እዛ ሂጄ ሳለ ነቢያቱ ነበሩ፣ ራእይ የሚመጡ ባሉ አገልጋዮች አሉ። ሞቱ ይቀጥላል፣ በሽታ ይቀጥላል ብሎ ያወሩ ነበሩ። እንዴ ጌታ ሆይ አንተ ለኔ ቆመዋል ብለህ ነግረህ እንዴት እነሱ በኩል ደግሞ ይቀጥላል የሚለው ትንቢት ይመጣል? እነሱ ለህዝብ ራሃሬ ስለሌላቸው ስለማይጸልዩ የኔ ምስጢርን ሊያውቁ አልቻሉ። አንተ ለመሪዎች ንገራቸው፣ የሚመጣው ይሄ ዓመት ካለቀ በኋላ አዲስ ዓመት በሰላም ሲገባ ክፍለ ማህበሩ 4 ቦታ ይካፈልና 4 ቦታ ምስጋና ፕሮግራም አዘጋጁ። ጥጃም አይሞትም፣ ሰው ቀርተዋል። ይህንን ተነስቼ ነገርኳቸው። ወዲያን መሪዎቼ ወዲያም አዘጋጁ ማለት የክፍለ ማህበር መሪዎች ወዲያን ጽፎ ያዙ። እዛው መድቦ ጨረሱ እና 4 ቦታ አጥቢያዎች መጥቶ እንድጨርስ አንዱ አጥቢያ ላይ እኔ ነኝ ያገለግል ማለት ነው። አንዱ ኮንፈረንስ ላይ እኔ ነኝ ያገለግልኩት። አንድ ቀን በአንድ ሰዓት
በ4 ቦታ ኮንፈረንስ ወጣ። ጌታን አመሰገንን። ይሄ እንግዲህ ለእኔ ከባድ መታዘዝና ከባድ የጸሎት ኃይል ነበረ። እሾሁ መልበስ፣ አመድን ነስነስ፣ ጉድጓድ ውስጥ ጎዳናው ላይ መሆን፣ ይሄ ለህዝብ ያለቀስኩበት። በኋላ የመጨረሻ እንግዲህ አሁንም ጉድጓድ ጸሎት የጸለይኩበት ፓስተር ወቅቱ ከባድ ነበረ። ሙሉ ወንጌል ቤተክርስቲያን ጎፋ ሳውላ ከተማው ላይ ያኔ አንድ አጥቢያ ነበረች። ያ ማለት ሌሎች አማኞች ያችን ቤተክርስቲያን ያሳድደዋት ነበር። ሙሉ ወንጌል ላይ እንደዚህ ይሉ ነበርና ሰዎች ማና ይመጣሉ ብሎ ጣሪያ ስር ወጥቶ ሳንቲም ቤቶችን ያፈሰሳሉ። ማና ከሰማይ ይመጣል ብሎ፣ ሁለተኛ ጫት ይቀማሉ፣ ሶስተኛ አምታ መንፈስ አለባቸው። አምታ መንፈስ የሚለው ሰዎችን እንደዚህ ጦንቃይ ቤት የሚያደርጋል። ጦንቃይ ሳይሆን ጦንቃይ ካዳሚ ምናምን የሚባል እና እነዚህ ነገር ያደርጋሉ። ሐሰተኞች ተነስቷል ስለ ኮርሱ ትምህርቱ ሁሉ ገጠሪቱን ምድር ሞልቶታል። እና እግዚአብሔር ቤተክርስቲያን ደግሞ ተነሳችና ገጠሩን ከተማው ገጠሩን ይዛለች። ከዛች ውጭ እንግዲህ የሚገርም ነገር እግዚአብሔር ቤተክርስቲያንም ሲጀመር እልልታ የሚባል ነገር የለም፣ ጭብጫባ የሚባል ነገር የለም። እልልታና ጭብጫባ በዓመት 2 ይድላል። ያ ማለት ጌታችን ኢየሱስ ክርስቶስ ትንሣኤ በዓልና ጌታችን ኢየሱስ ክርስቶስ ልደት በዓል ፕሮግራምን የመራው ሰውዬው ወጥቶ 3 ጊዜ አጨብጭቡ ካለ 3 ጊዜ እናጨበጭባለን። 3 ጊዜ እልል ይበሉ ካለ 3 ጊዜ እልል ይበላል። ከዚያ እስከ ዓመት ድረስ አሜን የሚለው ጸሎት ሲዘጋ አሜን። ድንገት አንድ ሴት አንድ ወንድ ለጌታ እልል ካለ እንደዚህ መጅረቱን ይዞ ነው ከቸርች ወደ ውጭ ቦርቦር። በዚያ መካከል እኛ ተነሳን። እልልታ ለጌታ ይገባል፣ ጭብጨባ ለጌታ ይገባል፣ ሙዚቃ ማሳሪያ ለጌታ ይገባል ብለን የኛ ቸርች በየአጥቢያ ባለሙያዎች አሉ። ክራር የሚሰራ ሰው አለ፣ ከበሮ የሚሰራ ሰው አለ። ከበሮና ክራር አንድ ዮሐንስ ዚዶ የሚባል ከተማ ቁጭ ብሎ ክራር ይሰራል፣ ያከፋፍላል። በኋላ ነፃ ይሰጥ ነበረ። በኋላ ለሱ ስራ ብለን መግዛት ጀመረን ማለት በቃ እንገዛለን። መሳሪያችን ክራርና ከበሮ። እኛ ደግሞ ክራርና ከበሮ ይዘን ተነሳን። ወንጌል አማኞች ደግሞ ይሄ ጦንቃይ መሳሪያ ነው፣ እነዚህ ሐሰተኞች ናቸው፣ ውሸት ነው ብሎ በነቀፋ በማስተማር ሲቀጠሉ፣ እኛ ደግሞ በገናችን ተሰቅሎ ነበር፣ ምርኳችን መለሰልን፣ ድምፅ ባለው ሁሉ እግዚአብሔርን እናከብረሃለን ብለን ቀጠለ ነው። ጊታር መጣ፣ አኮርደን የሚባል መጣ። በኋላ ወንጌል አማኞችን ሁሉ ሙዚቃ መሳሪያም ገባ። በዚያ ጭንቅ ውስጥ በነበረን ጊዜ መንፈስ ቅዱስ ስራው በምድር ላይ እንዲወራ ፈለግኩኝ። ጌታ እንደምችል አመንኩኝ። በቃ መጸለይ አለብኝ። መሬትን ከጌታ ተቀበልኩኝ። ቸርች በር ላይ አሁንም ጉድጓድ ቆፈረን። መጋቢ ወነን አገዘ። መጋቢ ኮይታ ኮኖሻ ይባላል። አገዘኝ። ጉድጓዱን ቆፈረን። 2 ሜትር ወደ ታች ጥልቀት ነው የተቆፈረው። ውስጡ በጣም ጠባብ ነው። መንበርከክ አይበቃም። እንደዚህ ጭንቅላትን እንደዚህ ሰንዝሬ ነው ውስጥ ገብቼ ነው አዝገጭ ጭንቅላትን ወደ ውስጥ ቀርቅሬ ነው መጸለየው። ሲያቅተን ቆማለሁ ማለት ነው። 6 ወር 19 ቀን ቆየው እዛ። ያ ሲቆይ 48 ሰዓት ሲፈጸም ምግብ በላለሁ። ባለቤት ታመጣለች። እዛ ሆኜ 48 ሰዓት ስሞላ ወደም ሽንት ይመጣል። ሮጠ እጄ ሽንተን ሸናለሁ። እስከዛ ሽንት አይመጣም። ተመልሼ ጉድጓድ ስመጣ ባለቤቴ ውሃ ይዛ ትመጣለች። እጄን ታጥባ ያለው 3 ጉርሻ በመጠኑ 3 ጉርሻ ጎርሳለሁ ማለት ነው። ከዚያ 1 ብርጭቆ ሻይ፣ 1 ብርጭቆ ውሃ ጠጣዋለሁ። ከዚያ ደግሞ 48 ሰዓት እንደዚህ ያልኩን ቆየሁትና መጨረሻ አካባቢ ወደ 100 ምናምን ሰዓት ሳልበላ ቆየሁ።
ከዛ ጌታ መጣ፣ እጄን ይዞ እኔን ወረወረ ማለት ነው። የሆነ ዕቃ እንደሚሄድ ደስ እያለን እጄን ይዞ፣ እጄን ያዘ አይታይም እንጂ እጄን መያዙ ይታወቃል። ድምፁ አለ። ላጥ አድርጎ እኔን አወጣ። ከዚህ በኋላ ወደ ጉድጓድ አትገባም፣ ጸሎትን ሰምቼዋለሁ። በዓለም ዙሪያ የመንፈስ ቅዱስ ስራ ይወራል፣ ትሰማለህ። ጸጋ ስጦታን ምድርቱ ላይ ያፈሳለሁ አለ። ጸሎትህ የነበረው በጣም የከባድ ጸሎት። እዛ ጸሎት ላይ የከበደበት ነገር ምንድን ነው መሰለ? ብርድ እኔ አልችልም፣ ቅዝቃዜ ነገር እኔ አልችልም። በጣም አልችለው ነገር ማቋቋመው እስከ ዛሬ ብርድን አልችልም። እና በጣም ቅዝቃዜ ነበር። ወቅቱ ክረምት ነበር፣ ዝናብ ነበር። የዝናብ ውሃ ጉድጓዱ ውስጥ ስወጣ ጌታዬ ብዬ እጅ ጭናለሁ፣ ውሃ ወደ ውስጥ ይገባል። ሌላኛው ነገር ትንሽ መኝታ ነገር ቢኖረው ጀርባዬን የሚያሳርፍ ነገር ቢኖር ጥሩ ነበር፣ የለም። ስለዚህ ቀጥ ብዬ ቆሜ ጸልዬ ስደከም ደግሞ እንበረከካለሁ። በጣም ሲያቅተን ሌሊት አካባቢ ስደርስ እንቅልፍ ሲከብደኝ ጉድጓዱ ላይ እንደዚህ ትከሻዬ ላይ መሬቱ ላይ አድርጌ እግረን ወደ ላይ ሰቅላለሁ። እንደዚህ እየሆንኩ ነው የጨረስኩት። እዛው ላይ የነበረ ጊዜ አንድ ራእይ ያየሁትን ባወራ 3ኛ ወሬ ሲደርስ 2 መላእክቶች ይነጋ መጡ። ሰዎች መልአክን አየ ነው የሚለው ነገር ስሰማ እኔ ያየሁት ነገር ጋራ አነጻጽረ ሳየው በጣም ያስፈራኛል። አሁን አይቻለሁ የሚለውና የእግዚአብሔር መላእክት ሌላ ሀገርም እንደዚህ ጠንቋዮች ሀገር አንደ መጥቷልና ይሄኛው ነው ያስተነገጠኝ። ፊታቸው የሰው ፊት መስሎ ነው መጡ 3 ወር ጾም ጸሎት ላይ ዘጉድጓድ ላይ ያለ መጣ። ኢሳያስ እጅ ስጠው፣ እግዚአብሔር እጅህን ይፈልጋል። 2ቱ እኩል መጡ። እጅህን እግዚአብሔር ይፈልጋል፣ እጅህን ለእግዚአብሔር ስጥ ብሎ መጥቶ ሲነሱ ኃይላቸውን አየው ማለት ነው። ከዚያ ከሌሊቱ 9 ሰዓት ነው የሆነው። የሚገርም ነገር የሞተ አስከሬን ሆንኩኝ። ከዚያ ልቤ ከቆይታ በኋላ መለስ ሲል እንደዚህ መጥቶ ወደ ላይ የተነሱበትን ስመጣ ሞታለሁ። እንደዚህ የሆንኩኝ ራስን እየሳትኩኝ ከቀኑ 3 ሰዓት ከጠዋቱ 3 ሰዓት ቆየው። ጌታ መጣና እጄን ይዞ አነሳ። እዛ ኢሳያስ አንተ ጋር የመጣው መላእክቶች ናቸው፣ እኔ ልኬ ነው፣ እጅህን እንድሰጥ እፈልጋለሁ አለ። እጅህን እንዴት ነው የምሰጠው? ምን እንዳደርግ ትወዳለህ ስል የራስን ፍቃድ አትጸለይ፣ እኔ እንደፈለግኩት አንተን መመራት ፈልጋለሁ፣ ሙሉ ፍቃድን ለኔ ልቀቅ አለ። ያ ጸሎቴ ውስጥ ይሄ ነገር እንደዚህ ቢሆን ይሄ ነገር እንደዚህ ቢሆን የሚለው ሁሉን እርግፍ አድርጌ ተውኩኝ። ቁርጭምጭሚቴ ሁሉ በቃ መቆም ያልቻለው ሁሉ ፓስታ ትኩስ ውሃ ውስጥ የገባ ሰው የሆንኩት ቀጥ ብዬ ቆምኩኝ። አሁን ቤት ሂድ ብላ ጠጣ እረፍና ማታ ተመለሰ ግባ አለ። ቤት ሄድኩኝ። ባለቤቴ ለኔ እንቁላል በአይብ በቂጣ አቀረበች። ያን ጊዜ እንደዚህ አይነት ምግብ ወዳለውና አቀረበች። ለካ ጥርሴ እምቢ አለ። እንዴት ልብላ? አገር ቤት ድንገት አይተ ከሆነ በሬዎችን ሳንካ በሬ እንዲሆን ኮርማ በሬ ከተቀጠቀጠ በኋላ ይሄ ጥርሱ ይነቃነቃል። ጥርሶቹ ለኔ እንደዚህ ነው የሆነው። ቅጣው መብላት አልቻልኩ። አይቡና አይብ በእንቁላል እሱን ብቻ በማንኪያ ወስጄ በላው። ተመልሼ ጸሎት ገባ። በጣም የሚገርም ነው። ያ ክብር ያ የመጣበት መልአክ ድንገት ኮንፈረንስ እያገለገልኩኝ ሐሳቤ ላይ ሲመጣ ወርቅ ነበር። ድንገት ከባድ ቦታ ተጽዕኖ አካባቢ ሄጄ ሳገለገለው ፊታቸው ይታያል። እነዚህ የመጡ መላእክቶች ለካ በእኔ ዙሪያ መላእክቶች እንዳሉ እየተረዳሁበት ነውና፣ ግን ወርቅ አለው እኔ በጣም ዛንጋ የሚባል ቦታ ኮንፈረንስ እያገለገለን እንደዚሁ እኔ እያገለገልኩኝ ሳለው አየውና እኔ ኋላ ወደኩኝ። ዘማሪ አማኑኤል ኃይሌ የሚባል አለ። አሁን ወደ ጌታ ሄደዋልና
ማይክ ለጥ አድርጎ ተነስቶ እሱ ሊዘምረው እንደዚህ ሲጀምር እሱም ወደቀ። እኔ ሲወድቅ ጉባኤ ሁሉ ወደቀ። አማኑኤል ዘማሪ አማኑኤል ተነሳና ማይክ ይዞ ለመዘመር ገና ሲጀመርበት እሱ ወደቀ። ታይነቶ ነው መዘሙር የዘመረው። በጣም ታላቅ መገለጥ የታላቅ ክብር ያልፍ ነበር። ክብር ለኢየሱስ ይሁን። ሌላኛው የተፈተንኩበት ባወራ በፈተና የተፈተንኩበት እንግዲህ ቅድም እንዳልኩ ገበሬ ነኝ እኔ። እርሻ ስሰራ ነው ጌታ የተገለጠልን ለአገልግሎት የጠራኝ። ለኔ እርሻዬን የሚሰራበት ጊዜ የለም። በጣም ተቸገርኩኝ። ቤተክርስቲያን ልካ 1 ወር 2 ወር 3 ወር ዞረን አጥቢያዎችን እየጎበኘን እናገለግላለን። ስመለስ እጄ እንዳለ ለስለስ ይለዋል። መጥቼ ቁፋሮ ሲጀምረው እጄ ተልጦ ያልቃል። እሱንም በተላጠበትም ጨርቅ እንደዚህ አስሬ ጎንት የሚባል ነገር ገጠር የለም። ጨርቅ ጥቅልል አድርጌ በሱ እየቆፈርኩን ስሰራ አንዱ ይመጣል። እንትና የሞተ ነው ኢሳያስ የት ነው ይላል። ጸሎት ሄዳሉ። በጣም እንደዚህ የሆንኩኝ ማሳዬ ሳር ለበሰ። ከጓሮ አትክልት የተገኘው እየበላ ጓሮ አትክልት ራሱ ሳር ለበሰ። ማሳዎች ነበሩ። ማሳ ውስጥ ያለው ሸንኮራዎች ነበር፣ ሙዞች ነበር፣ ቡና ነበር፣ እንሰት ነበር። ሳር ለበሰ። በቃ በዚያ ውስጥ ሌላው ነገር ሁሉ አጣ እና ከቤተሰብ አንዲት ሴት ስትናገር ሰማው። እያለፈች ይሄ ሁሉ ነገር ሃሌሉያ እያለ ኢየሱስ ጌታ ነው እያለ ሁሉ ነገር አጥተዋል። ይህ ሰው አሁን እባብ ሆኖ አፈርን ልልስ ነው አለች። ሰማሁት ማለት ነው። እንደዚህ እያለፈች ስትናገር እውነቷ ነው አልኩት። ሰርቼ ለህዝብ የሚበቃው እንግዳ ተቀባይ የሆንኩት ራስን መብላት አጥቼዋለሁ። ሚስትን ምን ላደርግ? ቤተሰቦችን ምን ላደርግ? እኔ ብቻ ቢሆን ችግር የለም። ለወንጌል ጌታ ከጠራን ጥሪው አውቄ በጣም ተርቤ የማይሆንበት ቦታ እንዳልወድቅ ብዬ 3 ዛፎች አይነቶችን ቅጠል መብላት ለምጄዋለሁ። የሚገርም ነገር እየቀመስኩን እየተፋው የጌታ ስም እንዳይሰደብ ቅጠልን በልቼ መኖር እችላለሁ። የማይበሉ ቅጠሎች ማለት ነው። የጫካ ቅጠል 3 ቅጠሎችን በልቼ ለምጄዋለሁ። ለወንጌል ጥሪ ስወጣ ያኔ እርሻዬ እየሰራው እህል እያለ ያገለገልኩ ነው የለመድኩት ለዝግጅት ለአገልግሎት። ሁለተኛ ደቃቅ አፈር አለ። ደቃቅ ድንጋ እኛ አገር አምሮባቸው እርጉዝ ሴቶች ይበሉ ነበረ። ብዙ ከበላ ሰው አብጦ ይሞታል። እሱም በልቼ ውሃ መጠጣት ለመድኩኝ ማለት ነው። ጌታ ለወንጌል አገልግሎት ጠራለሁ ብሎኛል። ስጠራ የሚበላ ነገር ባጣ እነዚህ ነገሮች በልቼ ይኖራሉ ብዬ በኋላ አግባ ስል አገባሁ። አሁን ቤተሰብ አለኝ። ምን አበላለሁ? ሴትዮዋ እንደዚህ ስል በቃ እውነቷ ነው። ምን እበላለሁ? ቤተሰቦችን ምን አበላለሁ? በቃ ስራ ልስራ፣ ወደ ግብርና ልመለስ። ጌታ ሆይ ፍቀደኝ ስል ውጭ ውጣና ኢሳያስ አለ 3 ቅጠል ውሰድና ኪስ ውስጥ ክተት አለ። ከዛ ቅጠሏን ወሰድኩኝ። 3 ቅጠል ኪስ ውስጥ ከተትኩኝ። ባለቤትና እኔ ቤታችን ዘግተን ጸሎት ጀመረን። እየጸለይን ሳለ እስቲ ቅጠሏን እይስል ኪስ ውስጥ ከትቼ ሳየው የኢትዮጵያ ብር 3 ብር ሆነች። 3 ሚሊዮን ብትሆን ምን አለበት? ቅጠሉ ወደ ብር ግን ተለውጦ እኮ ነው 3 ብር ትክክለኛ የኢትዮጵያ ብር። ያቺ ብር ረጅም ዓመታት ባለቤቴ ይዛ እየሄደች ነበር። ቤት ስንቀያየር የት እንደወደቀች እንጂ ነበር አስራ ይዛ ማለት ለምንም አልተጠቀመኝ። ከዛ አየሁት። ዙፊ ያልኳት ባለቤት ቅጠሉ ብር ሆነ ያልኳት። እንደዚህ ከሆነ ቅጠሎችን እንሰበሰባለች። ጠንካራ ናት ባለቤት። ወጣን አብረን ቅጠሎችን ሰብስበን ቤታችን ውስጥ ሰበሰበን። ጌታ ሆይ እነዚህ ቅጠሎች ወደ ብር ይቀየሩ። እንጸልያለን። ምንም ነገር የለም። እንጸልያለን። ምንም ነገር በሙሉ ኃይላችን ነው ምንጸልየው።
ስለዚህ እግዚአብሔር በእኔ አገልግሎት ታምራት ጀምሯል። በታምራት እንኖራለን ነው። ጌታ ሆይ ስል ምንም ነገር የለም። እየጸለይን ሲሄድ አንድ ድምፅ መጣ። ቅዱስ እግዚአብሔርን አትፈታተን ተብሎ ተጽፏል። ደነገጥኩ። ጌታ ሆይ ምንድን ነው? እኔ ታምራት ስራ እኔ እያየው አሁን ጀምራል። ይሄ እንዲቀጥል ፈልጋለሁ። ቤቴ ላይ የሚበላ ነገር የለ፣ ገንዘብ የለ፣ ባዶ ነን ስለው ኢሳያስ እኔ ልናገር ነው፣ እስቲ ብርን አውጣ አለ። ተመልሼ ብሯን ኪስ ውስጥ ከትቼ ነበር። 3 ብሯን አወጣው። ቁጥር አለ። 1 ስል ሌላ ድምፅ አለ የሚቆጠር፣ 2 ስል 2፣ 3 ስለው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለአንተ ብርና ወርቅ ይሆናል። እኔ እግዚአብሔር አንተን አኖራለሁ አለ። በጣም ከዚያ እምነት ተቀበልኩኝ ማለት ነው። አመንኩኝ። በቃ ጌታ ማኖርን ይችላል። የኔ ደሞዜ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ነው። በቃ ከዚያ አገልግሎት ቀጠልኩኝ። ከሱ ጋር አያይዤ 2 ምልክቶች አሉና እሱን አውርተን ጨረስ ጥሩ ነውና አንዱ ለአንድ ሰው 10 ብር የሚሰጥበት ዕዳ ነበረች እና ቀኑ እየደረሰ ነው። 10 ብር እንግዲህ ብዙ ነበር። በዛ ብዙ ብር ነው። እኔ 1 ብር የለኝም። እቺ አሁን 3 ብር የሆነችው እኛ ለታሪክ አስቀምጠናል። ከዚያ በጌታ ፊት ጠየቅኩኝ። ወድቄ 3 ጊዜ 1 ቀን ጸለይኩኝ። ጌታ ሆይ 10 ብር ለኔ መስጠት የሚችለው ሰው ማን ነው? ብድር መስጠት የሚችለው አሁን ለኔ ሰው ብድር የሚሰጥ ሰው ነው። አካባቢው ላይ አንተ ካለ ነው የሚሰጠው። የሌለ ሰው አይበደርም። እና ጌታ ሆይ ታማኝ ሆኖ መስጠት የሚችለው ማን ነው ብዬ ስጸልይ ድምፅ የለም። በቃ ማታ ተኛሁት። ማታ በህልሜ ዛፎችን አያለሁና ዛፎች ጋር ንብ የሰፈረበት አያለሁ። ከዚያ ነቃው። ካልጋዬ ወርጄ ተንበርክኬ ጌታ ሆይ ምንድን ነው ስል እኔ ያሳየው ቦታ ሂድና ንብ የሰበረበት ዛፍ ታገኛለህ፣ ማር አለው፣ አምጥተህ ሽጠህ ተጠቀም ይላል። ይሄ ቅዠት ነው። እዛች ቦታ ጋር ምን ይገኛል ብዬ ተመልሼ ተኛሁት። አሁንን መጣ። ቅዠት ነው ብዬ ተኛሁ። ልንጋ አካባቢ እንደዚህ 3ኛ ዙር ተገለጠ። የእግዚአብሔር ድምፅ መሆኑን አመንኩኝ። ደረስክ አይደለ የኔ ጌታ፣ አመሰግናለሁ። የሰው ዓይን እየገረፈኝ ብድር ከመጠየቅ አንተ ያሳየው ይበልጣል። ነገር ግን አንተ እኔን መጎበኘት መስራት ወደፊት ምስክር ይሆን ዘንድ 1 ሰው ስጠኝ እንደኔ የተቸገረ ስል እዛው የኛ ገበሬ ማህበር ውስጥ አንድ ባህሬ የሚባል ልጅ እሱን ይዘህ ሄዳል። ባህርን ጠየቅኩኝ። ባህሬ እዛ ጋር እኮ ሰው ሁሉ እዛ የሚውልበት ልጆች እዛ የሚውልበት ምን አይነት ነቢይ ይኖራል ብለህ ነው ኢሳያስ አለ። እኔ እኮ ባህሬ እግዚአብሔር ድምፅ ነው እኮ እግዚአብሔር ተናግረዋል አልኩት። ከዛ እሺ ብለን ሄደን ማለት ዛፎች ውስጥ እንደዚህ የዞረን አንዲት ትንሽ ዛፍ ውስጥ ትንሽ ማር አገኘን፣ 1 ብርጭቆ የሚሆነው። ከዛ 1 ብርጭቆ ናት እሷ። አሁን ባህሬ ነው የሚወስደው፣ የኔ ባለቤት ነው ማሩን የምትበላው። ማር እንወዳለንና ጌታ ወይ የት አለ ያየው ራእይ 1 ብርጭቆ ማር ነው ብቻ። ጌታ ወይ ምን ትላለህ ስለው የጌታ መንፈስ አንገተን እንደዚህ አድርጎ ቃና አደረገ። እንደዚህ ሲያደርግ አንድ ትልቅ ዛፍ አለ። ዛፉ መሃል ላይ ንቦች ቁጥር የሌለው ንብ እዛው በላዩ ላይ እንደዚህ ይንቀሳቀሳል። ባህሬ ትልቁ ዛፍ ባላው ንብ አገኘው። ለእኛ ግን የማይሆንበት ቦታ ነው ያገኘው ስለው ልጁ እንደዚህ አያለው ስለው እንትኑ የለም። አንገቱን ቀና ለማድረግ ዛፉ ረጅም ነው፣ አልቻለም። ከዚያ ተኝቶ አየና 3 ቀን መቁረጥ እንጀምራለን፣ በ3 ቀን ውስጥ ይወርቃል አለ። እኔ ደግሞ እንደዚህ አልኩት፣ እዚህ ቦታ እያደረን እንቁረጥ አለ፣ እዚያ ሰው ይወስዳል አለ። አይ እዚህ ለማደር ራእይ የለም ብዬ ቤት መጣው። ማታ ጌታ ነቀፈኝ። ሄደ አንተ ብትጀመር ኖሮ ጣትህ ትመጣ ነበር አልኩት። አሁንም በቃ ሄድኩኝ፣ መጥረቢያ ወሰድኩኝ፣ ሄድኩኝ፣ ልጁን ቀሰቀስኩኝ፣ ባህርን ይዤ ሄደን ማለት ነው። እጄ መቁረጥ ጀመርኩኝ። እኔ ነኝ መቁረጥ የጀመርኩት።
በጌታ በኢየሱስም ብዬ ጸልዬ በኢየሱስም ብዬ እችን የሚያክል ነገር እኔ መቁረጥ ሲጀመር ላይ ዛፎች ጫፍ ላይ ቅርንጫፉ ላይ ታላቅ ወጀብ ይነሳል። ለካ ትልቁ ዛፍ ውስጡ ባዶ ነው። እዚያ ዛፉ እየሄደ ነው። ለካ እዚህ ጋር ስንጥቅ ወጣለች። ንፋሱ መጣ፣ ዛፉ እየሄደ ይሶ ውጣ ብሎ ባህሪ ይጮሃል። ልጁ ምን ነክቷል? ውጣ፣ ዛፉ እየሄደ ነው። ዛፉ ገና አልተቆረጠም፣ ገና ጀምረናል። ግን እምነት ነበረ ጣቴ ትመጣለች ያለበት። ከዚያ ልጁ ውጣው ወይ ብሎ ሲጮህ እኔ ዛፉን ሲሄድ ለካ ዛፉ በሙሉ ኃይሉ እየሄደ ነው። ለነፍሴ ሩጬ ራኩኝ። ዛፉ ወደቀ። ስወድቅበት ባላው ትልቁ ባላው ሁለት ተካፈለ። ይሄንን የሚያክል ትልቅ ማር ቅጠል እዛ ጋ ወደቀ። በቃ ደስ አለ። ቀን ነው ባህሪ ያልኩት። አሁን እንዴት ማሩን እንውሰድ ከንቦች አልኩት። ችቦ እሳት ነው የሚያስፈልገው አለ። ችቦ እሳት ለሱም አንድ ለኔ አንድ ያዘጋጅተን በነበልባሉ እንትን አድርገን ንቦችን እንትን አስደንግጠን እንወስዳለን ብለን ይዘን ስንመጣ ረጅም ዓመት የቆየው ንብ ኃይለኛ ነው። በእኛ ላይ አንድ ጊዜ እሳቱ ላይ ክምር አለ። እሳቱን አጠፋ። ሮጠን ሄደን ምን ይሻላል ስለው ሁለት ችቦ ለአንተ ያስፈልጋል፣ ለእኔ ሁለት ያስፈልጋል አለ። እሺ ብለን በዚህ እጅ ሁለት ችቦ ይዛለሁ። እሱ እንደዚህ አድርጓል። 4 ችቦችን ይዘን ንቦች ጋር ሲመጣ አንድ ጊዜ ንቦች ተነስቶ እሳቱን ያጠፋና በእኛ ላይ ተከመረ። ንብ እንግዲህ ሲነደፍ ሰውነት ሲያበጥ አውቃለሁና ይሄኛው ይደማል። ፊቴ የለም እጄ የለም ሰውነት። ሮጠን ሄደን ወንዝ ላይ ሄደን ነፍሳችን ከተረፈን በኋላ ባህሪ ምን ይላል እሱ ንቦች ማታ አዳር ይገባል። እዚሁ እናዳር እየጠበቀን ማታ ከገባ በኋላ በትንሽ ጭስ የራሱ ማሩን ይዘን እንሄዳለን። እኔ ደግሞ እንዳደር ለኔ ራእይ የለኝም አይሆንም አልኩት። ከዚያ ጌታን ልጠይቅ ብዬ ተንበርክኬ ጌታ ሆይ ምን ትልሃለህ ያልኩት። ማሩን አየው በአይኔ፣ ንቦች ግን እንደዚህ ሆኖ መውሰድ አልቻልኩም። ምን ትልሃለህ ስለው ጌታ በጣም የገረመበት ነው። ጌታ ያለው ነገር ምንድነው? አንተ እሳትን ነው እንጂ እኔን አላስቀደምክም አለ። በጣም ደነገጥኩኝ። ለነቢ እኮ እሳት ነው እንጂ ጌታ ሆይ ምን ላርግ ስለው እሳቱን ተወው፣ እኔን ሄደ ስምህን ጥራ ንቦች ላይ አለ። ባህሬን ነሰና ይሄዳለሁ። ጌታ መጥቷል፣ በቃ ማርን ይዘን እንሄዳለን ናስል እሱ ፈራና ከፍ ያለች ዳገት ቦታ አለና ቆሞ ወደ ታች ያያል። እኔ ሄድኩኝ እነችኛው ቀኝ እጄን ንቦች ላይ እናንተ ንቦች ኢየሱስ ክርስቶስ ጌታ ነው እኔ ስል የሆነ ቁጣ መጣ በእኔ ላይ። ኢየሱስ ጌታ ነው እኔ ስለው አንድ ሳይቀር ንቦች ሞት አለቁ። ከ3 ዓመት በኋላ ትዝ ስል ለእነዚያ ንቦች አለቀሱ። ጌታ እኔን ምስኪኑን ልረዳ ንቦችን እኮ ገለው ጨረሰ ብዬ 3 ዓመት በኋላ በወቅቱ ሞቅታ ስላለ ምንም አልገባም ነበር። ከዚያ እንግዲህ ማሩን ቅጣ አነሳው። እንደዚህ የሞቱ እንትኖች ንቦችን በቅጠል እንደዚህ እየጠረኩኝ እያወጣው ባህሬና ቶሎና ስለው ባህሬ ለካ እዛ ይናዘዛል። ደንግጦ ንቦችን መሞት ስላየ ከዚህ ሰው ጋር ለምን መጣው? ለኔ ሞት ይገባኛል፣ እኔ ከመሞቴ ነው ንሳ ልንገባ ብሎ ያወራል ስለ ንሳ። እኔ ማሩን ማውጣት ብቻ ነው የኔ ስራ ይናገራል። አባትየው ጎሮ ላይ ንብ እርባታ ነበረው። መጥቶ ሌባ ሰርቆ ነበር እና እሱ ምንድነው የአባቴ ጎሮ እንትነው ማሩን የወሰድኩት እኔ ነኝ፣ ሚስቴ ላይ ወሽማ ሚስቴ ሌላ ደርብ ያለው ጌታዬን በድያለሁ ብሎ ይናዘዛል። እግዚአብሔር ማር የሚል ሰው የለ። እኔ ነቢያው ማን ነው ማር ያወጣው ነው በመንፈስ ቅዱስ። በቃ በጣም ሌላ ዓለም ውስጥ ነኝ ያለ እሱ እዚህ ጋር ያወራ ነው ፈርቶ ማለት ነው። በዚያን ጊዜ አወጣን፣ ቤት አምጥተን ማሩን ሽጠን ዕዳውን ተከፈለን። ከዕዳው እየተረፈን ለቤታችን ጋቤ ገዛን። እግዚአብሔር ያሳለፈበት ይሄ ሁለተኛው ምልክት ነው ማጣት። ሶስተኛ ምንድነው የሆነበት?
ቅድም ጉድጓድ ውስጥ 6 ወር 19 ቀን ቆይቻለሁ የሚለው ጉድጓዱ ጋር ስገባ 5 ሳንቲም አልነበረም። ስወጣ ግን 85 ብር ይዤ ወጣ። እንዴት ነበር እሱ የሆነው? እሱ ፓስተር የሚገርመኝ ነገር ምንድነው? ጉድጓዱ ውስጥ ከገባው ጊዜ አካባቢው ላይ ክርስቲያኖች ለጸሎት ይመጡ ነበር። እኔ ጉድጓዱ ላይ ቆማለሁ። ጉድጓድ ጫፍ ላይ ጸሎት ፈልጎ ይመጣ ነበር። ለህዝቡ የሚመጡትን ጸልያለሁ። ሲሄዱ እስከ 3 ወር ድረስ አንዳንድ ብር ይጥሉ ነበር። 3 ወር በኋላ ሰው ጠፋ። አገልጋዮች ይመጡ ይጎበኙ ነበሩ፣ ሁሉ ጠፉ። እኔ አንድ ነገር ማደርገው ቸርቹ ፕሮግራም ሲኖር ድምፅ ይሰማል። ፕሮግራም ሰዓት ላይ ቆሜ ይካፈላለሁ፣ ቃል እሰማለሁ፣ መዝሙርን እካፈላለሁ። ሰው ያይሃል ሲገባ ሲወጣ ቸርች በር ላይ ስለነበረ ስለ ፀሐይ ስለ ዝናብ እንዳይመታ በኋላ ባዶ ነበር መጀመሪያ። በኋላ ትንሽዬ ነገር ተሰራ፣ ቤት ነገር ተሰርቶ ዝናብ እንዳይመታ ተደረገ። መጋቢው ነው ለእኔ የሰራልኝ እና ከዚያ 3 ወር እስኪሆን ድረስ ሰዎች አንዳንድ ብር ጣሉ። 3 ወር ከሞላ በኋላ ለካ ለእኔ የማይታይ ለሰዎች የሚታይ እሳት አለ። እሳት ኃይለኛ እሳት ነበልባል ያዩላ ሰዎች ፈርቶ ይሄዳል። እስከ 3 ወር መጡ። ከዚያ በኋላ አልመጡም እና ያ አንዳንድ ብር ብሩን የጣሉበትን ሰብስቤ እዛ ውስጥ አስቀምጫለሁ። ጉድጓዱ ውስጥ ስወጣ 85 ብር ይዤ ወጣ። 85 ብር ትልቅ ስራ ይሰራል ያን እና 3ኛው ቀን ባለቤቴን ይዤ ወደ ሳውላ ከተማ መጣሁ። እዛው አካባቢ ገበሬዎች ለሚስቶቻቸው አንድ የመጣች ፋሽን ልብስ ነበረችና ከብትን ሽጦ ቡናሙ ሽጦ ይገዙ ነበር። ሴቶች ፉክክር ነበር። ባሎቻቸው እንትና ለሚስቱ ይህንን ሰፋ ምናምን ይሉ ነበር። የኔ ሚስት ግን ብር የለንም ምንም የለንም ነበረና ወደ ከተማ ወሰድኩኝ። ያ ፋሽን ጨርቅ ለሷ ገዛውላት፣ ዣንጥላና ጫማ ገዛው። ታምር እነዚህ 3ቱ ታምራቶች እግዚአብሔር ያኖራል የሚል እምነት አለ። እስከ ዛሬ ድረስ ጉድጓድ ውስጥ አገልግሎት አልወጣው፣ ምንም አልሄድኩም። 85 ብር ይዤ ወጣው። ያን ጊዜ ራሱ እኮ አገልግሎት ሄደን ካገለገለን ሰው ቸርነት አደረገን ካለ 1 ብር 2 ብር፣ ታላላቅ ኮንፈረንስ ከሆነ 10 ብር አግኝተን በጣም ድንቅ ነው የሚልንበት ጊዜ ነበር። ግን 85 ብር ይዤ ነው የወጣውና ከዚያ እነዚህ 3ቱን ምልክቶች ካየው በኋላ እግዚአብሔር ማኖርን ይችላል የሚለው ለኔ ለአገልግሎት እምነት ነው የሆነልን። እነዚህ ነገሮች ድንቅ ናቸው። በጣም አስገራሚ ነው እግዚአብሔር የሰራው። እንደው ወደ አንድ ቤተ እምነት ሄደክ ከአንድ ሰው ጋር ደግሞ የደረሰብህ ነገር ነበርና በተለይ ምናልባትም ታሪኩን እንዳልሳሳት ወደ ኦርቶዶክስ ቤተክርስቲያን ጌታ ተናግሮ የሄድክበትን እስቲ እሱ በጣም ከባድም ነው ደስም የሚያሰኝ ነው እና ድንገት ቸርች ላይ ፕሮግራም ላይ ድምፅ መጣ። አንድ አቦዬ የሚባል ታቦት የኛ አካባቢ አማሮ ላይ ገብቶ ነበርና በጌታ የሆኑት ኑፋቂዎች ናቸው ብሎ ያሳደዱ ነበሩ። ሰላምታ እንዲሁ አይጨበጡም ነበሩና ለሰላምታ በጣም ከባድ ተጽዕኖ ያደረሱ ነበሩ። ጌታ ምን ይላል? ኢሳይያስ እዛ ቦታ ሄደ ቃልን ተናገር፣ አንተ በተናገርክ ጊዜ አንተን ይመታሉ፣ አድን ዘንድ ግን ካንተ ጋር ነኝ፣ ካንተ በኋላ ብዙዎችን ወደ ቤተ እጠራቸዋለሁ ብሎ ጌታ ይናገራል። ድምፅ ሰማው። መሪዎች ደነገጡ። አንተ እዛ ጋር ቦታ ሄደ ቃል ልትናገር አትችልም፣ መንፈስ ቅዱስ ሄዶ እነሱ ይናገር እንጂ ይገላሉ፣ እንጸልያሉ። አይ እኔ የጌታ ድምፅ ሰምቻለሁ፣ አማኞች ጋር ሂድ ስል ሂጄ እነሱ ጋር ደግሞ ሂድ ስል እኔ ከሄድኩኝ ከገደሉኝ እኔን ይገደሉኝ። የእግዚአብሔር ድምፅ ለእነሱም አስፈላጊ ነው። ከሰሙ ካልሰሙ ይመታሉ ብለዋልና ከተመታው እመታለሁ፣ ከሞትኩኝ ወደ ክርስቶስ እሄዳለሁ ብዬ ነገርኳቸው። የኔ መሪዎች ቅድም እኔ ስም የጠራው ፓስተር ዳለን ማሞ የሚለው ሌላ ቦታ ነው እና እዛው ሆኖ ከኛ ርቆ ነው ያለው። የኛ ያለንበት አማሮ ጎማ
ጾዛሌ ነው እኔ ያለሁበት የኛ ቸርች። እሱ ደግሞ አማሮ ፋኔ ቤተክርስቲያን መጋቢ ሆኖ ይመራል። ዙሪያ የነበረው ክፍለ ማህበሩ ሰብሳቢ ነበር። ለሱ ሄዶ ነገሩ። እሱ እየሮጠ መጣ። ስልክ እንደዚህ ነገር የለም። እኔን አስጠርቶ አመጣና ኢሳያስ አቤት፣ እዛ ቤተክርስቲያን ጌታ ሂድ ብለዋል ስለ አዎ አልኩት። አንተ ታዲያ ምን አልክ ስል ጨነቅኩኝ። በቃ በጣም ወደው ሰው ነው። እኔን እንግዲህ አትሄድ ሊል ነው። እኔ ድምፅ ሰምቼዋለሁ። ጥሼ ስለሚሄድ መሪዎቹን ሐሳብ ጥሼ ስለሚሄድ በእኔ ላይ ያዘናል ብዬ ፈርቼ ነበርኩኝና እባክህ እግዚአብሔር ሰው እኔ እሄዳለሁ፣ የጌታ ድምፅ ሰምቻለሁ፣ የጌታ ሰዓትና ቀን የጠበቅኩ ነው ስለው 3 ጊዜ እልልታ ለቀቀና ሂድ ሄደ ሙት፣ እግዚአብሔር በምድርቱ ላይ ታላቅ ስራ ይሰራል። አንድ ስንዴ ቅንጣት ወድቃ ካልሞተች በብቻው ተቀራለች፣ ብትሞት ግን ብዙ ፍሬያማ ትሆናለች ብሎ በእኔ ላይ እጅ ጭኖ ጸለየ። ሄደ። ድጋፍ አገኘው። አሁን ሂድ የሚል ሰው። ከዚያ ድንገት የእኛ ቸርች ቃል ጊዜ ለእኔ ተሰጠ። ቃል አገልግሎት አገልግየው እንደጨረስኩኝ ሂድ አለ። የጌታ መንፈስ ወሰደ። ከ1 ሰዓት በላይ ነው። ርጬ የሮጥኩኝ ደረስኩኝና እኔ ገባው። ስገባ ቃል ላይ ነበሩ። ቁጭ አልኩት። ቁጭ በላለ ጌታ። ቁጭ አልኩት። ከዚያ አንድ ቄስ ቃል ያስተምራል። ቃሉን ያስተማረ እያለ አጠገቤ ላይ ከአጥር የወደቀ ቀርከሃ እንጨት ነበረ። ይሄንን ውሰድና ስበር አለ። ሰበርኩን ጉልበቴ ላይ እና የሞትን መላእክተኛ መትቼዋለሁ። አትሞትም፣ በሕይወት ትኖራለህ፣ ግን ይመታሉ፣ እኔ ካንተ ጋር ነኝ አለ። በጣም የሚገርም ነው። ይሄ የእግዚአብሔር ድምፅ እኮ ሲመጣ ማባበል የለም እኮ፣ ግልጽ የሆነ ነገር ነው ጌታ የሚናገረው። አሁን ይመታሉ የሚለው ነገር በቃ አምኛለሁ። እንደምትመታ በቃ ብቻ ተዘጋጅቻለሁ። በቃ ደስታዬ ግን ሞቼ ጌታን ባየው የሚል ደስታ ነበር። ታላቅ ደስታ። በቃ በዚህ ምክንያት አድርጎ ቢገሉኝ ወደ ጌታዬ ቢሄድ የሚል ነበር። ከዛ የነሱ ፕሮግራማቸውን ጨርሶ አንድ አባት አንድ ወጣት ልጅ መጥቷልና እስቲ ሊጠየቀው አለና፣ አንተ ልጅ ለምን መጣ? ከቆላ ሀገር አንድ መጥቷል ይላል። የኛ አካባቢ ቆላ ነውና መጥቷል። አውቋል። አሁን ነቢይ ስለሆንኩኝ አዋጅ ነጋሪም ስለሆንኩኝ ያውቃል። ከዛ ለምን መጣ? የኛ ሃይማኖትን ልትቀበል ነው አሉ። ጌታ መጀመሪያ አንተን ወደዚህ እስክጠይቁ ድረስ ዝም በል ብሎኝ ነበር። ብድግ ብዬ ከጌታ ዘንድ ተልኬ ነው የመጣሁት፣ ወደ እናንተ ቃል ይዤ ነው የመጣሁት እኔ ሲል የጌታ ኃይል መጣ። አሁን ይህንን ቃል ጌታ የተናገረበት መናገር አልችልም። እንዳለ ቃሉን ተረተረ ማለት ነው። ዜም ብሎ ይሰማሉ። አገልግዬ ጌታ ያለው ብዬ ስብከት ነው። በቃ ጨረስኩኝ እና ስጨረስ ያቺ ትንቢት ይመታሉ የሚለው ይፈጸማል። መፈጸሙ ትንቢቱ ስለማይቀረው ንቀፋ ጀመረ። ንቀፋ በቃ እናንተ የእግዚአብሔርን እውነትን የጣላችሁ በቃ ስለ መላእክት ክብር የሚሰጡበት ስለ ማርያም ሲል እየተጠቀመ ያለው ማርያም አይደለችም። በመላእክት ስም የሚጠቀመው መላእክቶች አይደሉም። በቃ ኮይሮች ነበሩ፣ አንድ አይነት ልብስ ለብሰው የሞሉ ማዕት ናቸው። እመጣ በቃ ቄሳቸው ተነሳ፣ ሮጦ መጣና እጄን ያዘችኛው ቀኝ እጄን ይዞ ግደሉታል። ትእዛዝ ወጣ ማለት ነው። ግደሉት ስለው አንተ መልካም ሰው አለ። አንተ መልካም ሰው ቅርብ ጊዜ ጌታ ኢየሱስ ክርስቶስን ትቀበልሃለህ። የቤተ ክርስቲያን መጋቢ የሆነ ትመገባለህ። ከዚህ ከመቃብር ስፍራ ትወጣለህ። እንትኑ መቃብር አለ ቤተ ክርስቲያኒቱ ዙሪያ የከበበ ማለት ነው። እንትኑ ከውጭ ነው ፕሮግራሙ ያለው ውጭ ነው። የሱ ጀርባ መቃብሮች አሉ፣ ሐውልቶች አሉ የሚታዩ ማለት ነው። እና ከዚህ ከመቃብር ስፍራ ትወጣለህ የሚለው ትንቢት ወጣ። ከዚያ ወጣቶች ግር ብሎ መጣ። አንድ ወጣት እኔን ልመታ እንደዚህ የሆነ እየፈራ ሲሆን አንዲት እናት ዱላውን ላጥ አድርጋ ወሰደችና እዚህ ጋር 3 ጊዜ መታች። ተሰብሮ ይወድቅ ነበረ። እግሬ ግን ምንም አልሆነ። ለነገሩ ከዚያም ወጥቼ 3 ቀን በምርኩዝ ነው የሄድኩት።
በሶስተኛው ቀን ይሄ እሁድ ነው። ሰኞ ማክሰኞ በምርኩስ እጄ ማክሰኞ ገበያ ላይ እያወጭኩኝ ምርኩዛን ወረወርኩኝ። ይሄ ህመምን ረሳው። ከቆይታ በኋላ ነው ትዝ ያለኝ እሷ የመተችው ማለት ነው። ግን አልተሰበረም አጥንት። ሰብረጠላለሁ ብላ በጣም ወፍራም ሴት ናት። 3 ጊዜ መታች። ከዚያም በኋላ ያለው ምት ቁጥር የለም። እጄን ግን በዚያ ውስጥ ይዟል ቄሱ በቀኝ እጄ። ከዚያ ሴትዋ ጋር ምን ይለዋል? የጌታ ድምፅ መነዳ ትንቢት መጣ። አሁን እግዚአብሔር ይናገራለሁ ካለ ገበያ ላይ ይናገራል፣ በምት መካከልን ይናገራል። እኔ ግን ምት መካከል ድምፅ መጣ። እየተመታው ሳለ አንቺ የእግዚአብሔር መንግስት ተስፋ የሌለሽ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በቅርብ ጊዜ ውስጥ አብደሽ ትሞቻለሽ ይልሻል የሰራዊት ጌታ እግዚአብሔር የሚለው ትንቢት ወጣ። አንድ ሰውዬ እዚህ ጋር ዓይንህን አፈሳለሁ ብሎ የገበሬ እጅ ስራ ሰርቶ ሰጥቶ ብረት ነው መመስለው በቦክስ ዶ አደረገ። ዓይኔ አመለጠ። ዋና ሁለተኛ ዙር መታ። ሶስተኛ ልሰነዘር ስል እንደዚህ እኔ ሲሆን ትንቢት መጣ። ቀኝ ዓይኔ በጭዌ ተወግሮ ይፈሳል። በዚያን ጊዜ ጌታ ኢየሱስ ክርስቶስን ግን አዳኝ አድርጌ ካልተቀበልክ ትሞታለህ። ሌላው እንግዲህ ምንድነው የሆነው? ድንጋይ አጡ። ድንጋይ ስለው ግቢ ውስጥ ቤተክርስቲያኒቱ ግቢ ውስጥ ድንጋይ አጡና ከቤተክርስቲያኒቱ ውጭ አርቢ ገበያ አለ። ገበያ ሄዶ ሴቶች በለጠናቸው ድንጋይ ይዘው መጡ። ወንዶች የሚገርማችሁ ጦር ይዘው መጡ። ጦር የሚለው ይሄ አንካሰ የሚባል ብረት አለ። አባቶች ምርኩዝ የሚይዘው አለ፣ እንደ ጦር የሚጠቀሙበት አለ። እንደ ጦር የሚጠቀሙበት አንድ ወጣት አንዱ በዛኛው በኩል ጦር ይዞ ይመጣል። ይሄኛው ወግሮ ነበር። የሚገርም ነው። ሁለቱ እንደዚህ ሆኗል። ባለ አንካሴው እኔን ሊያገኘኝ በቃ ደርሷል። ልወጋል እንደዚህ በቁጣ ሰውነቱ ሁሉ በቁጣ ተሞልቶ ነው ያለው። ያስታውቃል። በቃ ወደኋላ የማይመለስ መምጣት። የኛው ጦር ያዘም እንደዚሁ ነው። ግን ይሄኛው ልዩ እነጋ በቃ ደርሷል። በዚህ ሰዓት በቀኝ ጆሮ በኩል ጭምጭምታ ድምፅ ኢሳይያስ የሞተ ሰው ሆኗል። የሚገርም ነው። ጌታዬን ሁሌ ያደንቃል። እንደዚህ ስል እሺ ብዬ እኔ ራሴ መልቀቅ እንደዚህ ሲሞከር ወዲያም በቅጽበት ሞትኩኝ። በቃ የሞተ ሰው ሆንኩኝ ማለት ነው። ራሴ አልሞትኩም፣ ለነሱ ሞቻለሁ። ቄሱ እጄ በቃ ለቀቀባል። ቄሱ ምን አለ? ተመለሱ፣ ጦራቸው ተመለሱ አለ። ድንጋዮች ደርሰዋል። ድንጋዮቹ መለሱ። ይሄ እርኩስ ሰው ደም ፈሶ ግቢያችን እንዳይረከስ ሞቷል። በቃ ወደኋላ 5 ደቂቃ ያህል ተኝቼ ዝም አልኩት። ሰማለሁ። ገበሬ ማይበር ሊቀመንበሩ ማነው? ገበሬ ማይበር ጻፊው እዛ ነበር እና የመቱት ሰዎች ይጻፍ ይመዝገብ ስለው ቄሲው ራሱ የኛ ግብ መጥቶ ነው የሞተው፣ አንድ ሰው ስም እንዳይጻፍ ይላል። በዚህ መካከል የጌታ ኃይል መጣ። ብድግ አደረገ። የመንፈስ ቅዱስ ሙላት። ሃሌሉያ! ኢየሱስ ክርስቶስ ያድናል፣ ከሞትም ያድናል፣ ከሲኦልም ያድናል ብዬ እኔ ሲነሳ እንደገና ዱላቸው፣ ጦራቸው፣ ድንጋዮች ይዞ ግር ብለው ስመጡ አንድ ጊዜ እኔ ወደ ሰማይ ዘልዬ ኢየሱስ ጌታ ነው ብዬ ሲቆም እዛ ቆሙ። ቀጥ የሆነ ነገር ሰዎችን እንዳሰረ ቀጥ ነው ያለው። ሁሉ ድንጋይ ያዙ፣ ጦር ያዙ፣ ዱላ ያዙ፣ ሁሉ ቀጥ ብሎ ቆሙ። ከዚያ አንድ አባት እጄን ያዘ። ና ውጣ አለ። እጄን ይዞ ሲወጣ የሚገርም ነው። ክህነት አገልግሎት ከቤቴ አይጠፋም አለ። እዚህ ቦታ እዚች ቤተክርስቲያን እኔ የሚሰራው ልጆችን የሚዋወጣውና የሚቀጣውን ቀጣለው፣ ወደ ቤተ የምጠራው ጠራለሁ፣ አንተ ምስክር ትሆናለህ፣ ረጅም ዕድሜ ትኖራለህ። ያ አባት እስካሁን ድረስ እየመሰከረ የዚያ ቤተክርስቲያን አገልጋይ ሆነው እስካሁን ድረስ አሉ። እጄን ይዘህ ልጄ ና ውጣ ብሎ እጄን ይዘህ ወጣ። እኔ ወጣሁ። መልእክት ነገሩክ ማለት ነው? ለእርሳቸው እኔን የምለው እርሳቸው ና ውጣ ብሎ ለማዳን ነው የመጡት ሰዎች። ቀጥ ብሎ
የሆነ ነገር እንዲህ እንትን ላይ ለምሳሌ ወታደር ላይ ባለበት ቁም ሲል አንድ ጊዜ እንደዚህ ሆኖ ይቆማል። ሊመቱ የመጡ ህዝቦች እንደዚህ ሆኖ ነው የቆሙ። እኔ ግን የጌታ ኃይል መሆኑን በቃ ደስ አለኝ። በዚያ ልቀጠለው ነበር እና መጥቶ እርሳቸው ና ውጣ ስለው ውጣ ከሱ ጋር አለ ጌታ። ወጣው። እንግዲህ ከ2 ወር በኋላ ያ እጄን የያዘው ሰው ጌታን ተቀበለ። ጌታ እየተቀበለበት ሁኔታ ግደሉት ያለው ቀኝ እጄን ይዞ አሳልፎ የሰጠው ያቺ ሴት በዱላ የመታችዋ ሴት አብዳ ሞተች። የእነሱ ያው ቤተክርስቲያን አባል ስለሆነች ደነገጠ። ከዚያ ቄሱ ምን ይላል? ቅድም ያልኩት የክፍለ ማህበሩ ሰብሳቢው ፓስተር ዳንኤል ጋር ነቢያትን ይዘና እስቲ ብሎ ሰጠ። እኔ ጋር መጡ። ልገል ነው መሰለ ኃይሌ ይባላልና ቄስ ኃይሌ አንተን ሊገለው ነው መሰለ። እኔም ሊገለው ይሆናል ፈልገዋል አለ። አይገለኝም፣ ጌታ ይጠራል ብለዋል። ጌታ ኢየሱስ ክርስቶስን ይቀበላል፣ ጌታ ተናግረዋል አልኩት። እሺ ብለን ሄደን እኛን ፈተነን። መስቀለኛ ጥያቄ ጠየቀ። ስለ መጽሐፍ ቅዱስ ጠየቀ። 2 ነገር ነው የሆነው። አንደኛ ነቢያት ከየት አምጥቶ ነው ትንቢት የሚናገሩ? ለቅሶ ሲወጣ ምናምን ለቅሶ ቦታ የኛ ሀገር ነቢያት ያገለግላሉ። የኛ ሰው ትንቢትን ለመስማት ይሄዳሉ። ሙሴ ዘመን ነበረ ይሄ። በኋላ ነቢያት ዘመን ነበረ፣ አልቀዋል፣ ቆመዋልና እንዴት ነው ብሎ ቄሱ ስጠይቅበት የኛ መጋቢያችን መጽሐፍ ቅዱስ አወጣና አስቀድሞ በሐዋርያትና በነቢያት መሰረት ቤተክርስቲያን ታንጻለች የሚለው ቃል አወጣ። ገርሞ ይሄ እኔ መጽሐፍ ቅዱስ ዲግሪ አለኝ ተምሬያለሁ፣ ይሄ በእናንተ መጽሐፍ ቅዱስ ነው ያለው እንጂ በእኛ ጋር የለም አለ። አይ መጽሐፍ ቅዱሳችን አንድ ነው፣ ይሄ ድሮ ይትም እስቲ ክፈተው ስለው 2 መጽሐፍ አለ፣ የሆነ ትልቅ መጽሐፍ ቅዱስ አለ፣ እንትንም አለ። መጽሐፎችን ሰብስቧል፣ በቃ ለክርክር ማለት ነው። ከዚያ ገለጥ አድርጎ ከፈተና ዳንኤል አለ። በጣም ገርሞኛል። ይታወቃሉ ፓስተሩ ጋር አብሮ ነው ትምህርት ቤት የተማረው እና ዳንኤል ገርሞኛል፣ እስከ ዛሬ ድረስ ይሄንን ቦታ አላነበብኩም። እኛ ጋም አንድ ስህተት አለ ያገኘሁት፣ አንተን ላሳይ አለ። አወጣና 2ኛ ቆሮንቶስ ምዕራፍ 6 ላይ ያለው የእግዚአብሔር ቤተ መቅደስ ከጣዖታት ጋር ምን መጋጠም አለው የሚለው ቦታ የእግዚአብሔር ታቦት የሚገርም ስህተት፣ የእግዚአብሔር ታቦት ከጣዖታት ጋር ምን መጋጠም አለው የሚለው አለ። ይሄው እኔ ማስተምረው መጽሐፍ ከፈተ፣ እኛን አሳይ፣ በአይናችን አየን፣ አነበበን ማለት። ከዚያ ጌታን ተቀበለ። በንጋታው የኛ ጥምቀት ፕሮግራም ነበረን። ከዛ በፊት ግን ሰውየው ሌላ ከነቢያት ጋር እሱ ፈተናው ነው። ፈተናው ምንድነው? እስቲ መጽሐፉን አመንና የራሱ መጽሐፍ ላይ ያለው እቺ ታቦት ከእግዚአብሔር ማን ነው ከጣዖታት ጋር ምን መጋጠም አለው የሚለው ቦታ አሳይተው ከዚያም በኋላ ተመለሰና እስቲ አሁን ለኔ ንገሩኝ፣ ይሄንን ዝግጁ ነኝ መስማት ይለዋል። ትንቢት ነው ነገር። እኔ ደግሞ እዛ ቤተክርስቲያን ስለመጣ ሙሉ በሙሉ በእኔ ላይ ያለው ቅራታው አላለቀም። ጥሩ አይን እኔን አያይም በወቅቱ። በዚያ የተነሳ ፓስተራችን ደግሞ እኔን ከበር አድርጎ እንዳይገሉ ብሎ መሸፈን ይፈልጋልና አንድ ጳውሎስ ፌላ የሚባል ነቢይ አለ። አሁን ጎፋ ሰው ላይ የእግዚአብሔር ቤተክርስቲያን ነቢይ ነው፣ ሙሉ ጊዜ ሰጥቶ ጌታን ያገለገለ ነው እሱ ነበርና በሱ በኩል ትንቢት ይመጣ። ትንቢቱ ወደፊት ሊመጣ ያለው ትንቢት ነው። ነገራ ሰምቶ ዝም አለ፣ ልቡ አልተነካም። ወደፊት ነው፣ ምልክት አልሆነ። እኔ መጨረሻ ላይ ፓስተራችን ዝም በል ብሎ ነበር። እኔ ጌታ የተናገረ እናገራለሁ ብዬ ብድግ አልኩና አንተ እንግዲህ ጋቢ ለብሰ መስቀል ይዘ የሚገርም መልአክ ነው የምትመስል፣ የሰራዊት ጌታ እግዚአብሔር ግን እንዲህ ይልሃል፣ ጓደኛህን 3 ጊዜ ለመገደል ጦር ይዘ ሄደሃል። ይሄ ለአንተ ምልክት ይሁን። በአንተ ጓዳ መኝታ ቤት ጦር አለ። ይሄ ለአንተ ምልክት ይሁን።
ቶሎ ንስሐ ገብተህ ቀኝ እጅን ለጌታ ካልሰጠ ትሞታለህ። ለጌታ እጅ ከሰጠ በሕይወት ዘመን ሁሉ የጌታ አገልጋይ ሆነ ትቀጥላለህ። የቤተ ክርስቲያን መጋቢ ሆነ ስትቀጥል አያለሁ። አለቀሰ። ከተቀመጠበት ብድግ አለ። ዳንኤል ምን ላደርግ? ልጁ ያለው እውነት ነው አለ። ጓደኛዬ ሚስቴ ጋር አየው። 3 ጊዜ ሄጄ ነው ከሞት ያመለጠው። ሊገለዋል። አሁንን እሱን ሊገለው ጦር ነገር የለም ነበረ። ጦሩን ያመጣውን እሱን ለመገደል። ከዛ ምን ማድረግ አለብን አለ። ብድግ አለ። ይድንበት ዘንድ ክርስቶስን ተቀበለ የሚለውና ጳውሎስና ስላሴ ማረሚያ ቤት ወይን ቤት መስረቱ አንተና ቤተሰቤ ኢመኑ ትድናላቸው ያለበትን ክፍል ሲነገረው ጌታን ተቀበለ። ሚስቷን ተቀበለች። በንጋታው ጥምቀት ፕሮግራም ነበረ። ብዙ አጥቢያዎች አንድ ቦታ ተሰብስበው የሚጠመቁበት እዛው ተጠመቀ። ጥምቀቱ ላይ ውሃ ላይ ሲገባ በመንፈስ ቅዱስ ተሟላ። ልሳን እኛ በዚያን ጊዜ አገልግሎት አሁን በቤተ ክርስቲያን ደረጃ ሰዎችን በሚገባ መሰረታዊ ክርስትና ትምህርት አስተምረን 6 ወር 8 ወር ይፈጃል። አንዳንድ ጊዜ 1 ዓመት ይፈጃል። አስተምረነው ነው የምናጠምቃቸው። ያነ ግን ኢየሱስ ክርስቶስን ሞቱና ትንሣኤውን አንድ ሰው ካመነ ምንም ችግር የለም። በዚህ መሰረት እሱ ቃልን ያውቃል፣ አስተማሪ ነው። በቤተ ክርስቲያን ያገለገለ የቆየበት ነው። ወደኛ የመጣው ያምናል፣ ያውቃል። ተጠመቀ። በሁለተኛው ቀን ልሳን ጸለየ። በወሩ 85 አባወራ ዳነ እና አሁን በዚህ ሰዓት አመሮ ሻጌ ዓለም አቀፍ የእግዚአብሔር ቤተ ክርስቲያን መጋቢ ሆኖ ረጅም ዓመት ያገለግል እና በጣም የሚገርም ነው። እና ይህንን ስራ ነው የሰራው። እንትኑ እንዴት ሰው ወደ ተቋሚ ሰው ሊሄድ ይችላል የሚለው በሰው አይምሮ ስትሆን ነው። በእግዚአብሔር መንፈስ ስትሆን፣ በእግዚአብሔር መንፈስ ስትመራ ጠንቋዩ ጋር ልልክ ይችላል፣ ደሃው ጋር ልልክ ይችላል፣ ታሞ የተኛው ጋር ልላክ ይችላል፣ አመፀኛው ጋር ልልክ ይችላል። እኔ የእግዚአብሔር አፍ ስለሆንኩኝ የትም ቦታ እግዚአብሔር ከተናገረ መሄድ አለብኝ። በዚህ አንጻር ነው የሄድኩት። ፍሬው ግን ደስ የሚለው ነው የሆነው። የዳኑ ነብሳት ያቺ ሴት እና አንድ ሰው ብቻ ነው የሞተው። 2 ወንዶች አንዱ እኔን የመታ እሱ አይኑ ፈሶ እዛው ጌታን ተቀበለ። ወገኖች አገልጋዮች ምስክርነት ነገሩ። እስካሁን ድረስ እሱን ሰውዬ በአይኔ ያላየው ቤተ ክርስቲያን ውስጥ ያገለገለ ነው አሉ። በጣም ደስ ብሎ አንድ አይኑ ጠብቷል። ጌታን ተቀብለዋል። ያ ደግሞ ውሃ ጎርፉን ወደ እኔ የላከው ሰውም ጌታን ተቀብሎ በቤተ ክርስቲያን ውስጥ ነው ያለውና በጣም ጠንካራ ሰዎች ነበሩ። ጌታ ድንቅ ነው የሰራ። ከዚያም በኋላ በቃ ቸርቾችም ጨመሩ፣ ምድሪቱ ላይ አማኞችም ጨመሩ። እነዚህ ራእይ አይቶ ማገለገል ያልቻሉ ነቢያቶችም እንዲያገለግሉ በር ተከፈተላቸው። እግዚአብሔር ስም ብሩክ ይሁን። አሜን። በጣም አስገራሚ። አንድ ግን በጣም እንድትነግረን የእግዚአብሔርን ስራ የምፈልገው ነገር አለና ከሰው የሰማሁት ጭምር ስለሆነ ያንተ ቁመት በጣም ያጠረበት ደግሞ ሰዎች ያዩበት ለማመን አሁን ተመልካች ራሱ የሚቸግረው ነገር በሰውነት ላይ ቁመት ማጠር የሚባለው ነገር አለ ወይ? እሱ በጣም የሚገርም ነው። እንደ አሁንም ዘመን በካሜራ የተደገፈ ቢሆን ኖሮ አሪፍ ነበረ። ነገር ግን በጌታ ካሜራ ተቀርጿል። ክብር ለእርሱ ይሆንልን። ይሄ እንግዲህ የኔ አገልግሎት ከታየ በኋላ ቤተክርስቲያን ጥሪውን አረጋገጣ፣ ፍሬውን አይታ እኔን ከአገር ቤት አወጣች። ወፋ ሳውላ ከተማ አስቀመጠች። አገር አቀፍ ነቢይ ብላ ቤተክርስቲያን ለእኔ እውቅና ሰጠች። ነቢያት በየደረጃ በየስጦታቸው በየአቅሙ ነው ዓለም አቀፍ እግዚአብሔር ቤተክርስቲያን ነበርኩ ያኔ የሚሾሙ እና እኔ አገር አቀፍ ነቢይ ነኝ። ኢትዮጵያ ውስጥ የትን ዞረ እንዲያገለግል ነው እውቅና የተሰጠውና
መነሻዬ ጎፋ ሳውላ ቦትሬ ነበረ። ቦትሬ አጥቢያ ሆኜ ነበረ ወጥቼ እንደዚህ ኢትዮጵያ ውስጥ የሚያገለግሉ መሪዎች የበላይ መሪዎች አሉ እና ከነሱ ጋር ነው ማገለገላቸውና በዚያን ጊዜ ጌታ እግዚአብሔር ለመሪዎች ወደ ወላይታ ዝውር እንድዛወር ወላይታ ተቀምጬ ደግሞ አገልግሎት እንዲቀጥል ጸልዮ አመራር ተቀብሎ ለነገሩኝ ወላይታዎችም ደግሞ ራእይ አዩ። እኔም ራእይ አይቻለሁ። በዚህ መሰረት እሁድ ጠዋት ለኔ ሽኝት ፕሮግራም ተደረገለት። ሰኞ ለታ ወላይታ እንዲገባ 97 ላይ ወላይታ ሶዶ እንዲገባ አደረጉና እየተዘጋጀን ነበረን። እንግዲህ እሁድ ሌሊት ለማውጣት ዕቃ ያዘጋጀን እኔ ወደ ጽሕፈት ቤት ገብቼ ሂጄ አባቶች ጋር ሂጄ ወደ ቤቴ ሲመለስ የኔ ቤት አካባቢ ስደርስ አጠርኩኝ። ድንክ እንደ ድንክ ማለት ነው። ከኔ ግማሽ ነው የሆንኩት። እጄ አልተቀየረም። ቁመቴ ግን ብቻ አጭር ሆንኩኝ። በጣም ከባድ ያየሁበት በራእይ ቢሆን ችግር የለም በውኑ ማለት ነው። ከዚያ ቤት እኔ ሲገባ የባለቤቴ እህት ንግስት የምትባል ነበረችና ታናሽ እህቷ ናት። ዕቃ ከሚያሰሩ ሰዎች መካከል አንዷ ናት። መጀመሪያ ያየችው እሷ ናት። አይታ አይኗን እንደዚህ ተጠርቃለች። አይኔ ላይ ነው እንደ ብላ ማለት እንደዚህ አድርጋ እንደ ኢሶ ምን ሆናል? ኢሶ ምን ሆኗል? ምን ሆናል ስል ሁሉ ዕቃ የሚያሰሩ ቀና ብለው እኔን ሲያዩ እኔ ግማሽ ሰውኛለሁ። ድንቅ ያጨረኝ ልብስ ማለት በቃ ልብሴ ሁሉ ነገር አጥሯል። እጄ አጥሯል፣ እግሬ አጥሯል፣ ገበያ አጥሯል። ልብሴ ራሱ ነው። በጣም የሚገርም ራሱ ነው። ግን ያው ለዛ ለአጭሩ ሰው በቃ አጭር ሰው እንደዚህ የሚያከል ሰው ከኔ ግማሽ ነው የሆንኩት። ከዛ እነሱ ማልቀስ ጀመሩ። ባለቤቴም የባለቤቴ እህትም አንድ ወጋሬ የምትባል አንድ ደግሞ ማርታ የምትባል እነዚህ ያሰሩ ናቸው። በሕይወት አሉ እስከ ዛሬ ጌታ ይባርክ። የኔ ልጅ ነበረች እሷ ያኔ ትንሽ ናት። ሌሎች እነዚህ ሴቶች ነበሩ። አንተ ግን ስትመጣ ማጠርህን አላወቅም? በር ላይ ደርሼ ነው የኔ ቤት በር ደርሼ አወቅኩኝ። የሆነ ነገር ሆንኩኝ። ምን ሆኜ ያለው ልጄን እንደዚህ ሳየው እችን የሚያክል ልጅ ሆነች እንዴ ምን ሆኛለሁ ምንድን ነው ብዬ በፍጥነት ሰው ያያል ብዬ ደንግጬ ወደ ቤት ስገባ እነዚህ አገኙ ማለት ነው። እንግዲህ ተመልካቾቻችን በክፍል 2 ያቀረብንላችሁ ዝግጅት እዚህ ላይ ይጠናቀቃል። ሳምንት በክፍል 3 ከነብይ ኢሳያስ አመኑ ጋር እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም